ልደቲ ስለሆነ አይንሽን ጨፍነሽ ነው ምን ሰጥሽ? እሺ አሳያቸው እስኪ። ቀለም ስጡኝ አትለንም አይደል? የሚገርም ነው። ምኑ እኔ ነኝ ትነልሽ እብዷን ሰላም እንዴ ሳልከት እብዷን ሰላም በጣም ደስ ይላል። ምን ነው ሮማን? ሰላም ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ተጓዡ ሳሊ ነኝ። ሰዎች ራሳቸውን በፎቶ በምስል ሲመለከቱ ከመቶ ሰው መሃል እንኳን ፎቶ ብታነሱ ሰው ቀድሞ የሚያየው የራሱን ምስል ነው። ስለዚህ ለዛሬም ሰዎችን በብሩሻችን እየሳልን ስዕል እናበረክታለን። በአዲስ አበባ ጎዳናዎችም እየተዟዟርን የሰዎችን ስሜት አብረን እንቃኛለን ማለት ነው። ከተጓዡ ሳሊ ጋር አብራችሁ ተጓዙ። እንኳን ለዳግመ ትንሣኤ በዓል በሰላም በጤና በፍቅር አደረሳችሁ። ሰላም ሰላም፣ እንዴት ነህ? ታዲያስ አለን እንደምን አለሽ? እግዚአብሔር ሰላም ይመስገን። እዚህ ስዕሎች የሚሸጡ ናቸው? የሚሸጡ ስዕሎች አይደሉም፣ ግን ፈቃደኛ ለሆኑ ሰዎች እኔ እየሳልኩኝ ማበረክታቸው ስዕሎች ናቸው። በነፃ ማለት ነው። በነፃ? አዎ። ፈቃደኛ ከሆንሽ ጊዜ ካለሽ ቁጭ ብለሽ ልስልሽ ይችላል። ደስ ይለኛል። እሺ፣ አረፍ በይ። ስዕል ወዳጅ ነሽ? ያው በጣም ወዳለሁ። እንተዋወቅ እስኪ። ሮማን ጋረደው እባላለሁ። ሮማን ጋረደው፣ በጣም አሪፍ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ስዕል ወዳጅ ሰው ሲገጥመን ደስ ይለናል። እኛ ሰዓሊዎች ለምንም ሳይሆን ኖርማሊ በሀገራችን የስዕል አርት ብዙም የተለመደ አይደለም። ቢለመድም ሰዎች እንዲህ በነፃነት መጥተው የሚሰሩበት መንገድ የተመቻቸ አይደለም። እንግዲህ እነዚህን ቀለማቶች የተጠቀምኩት ይሄኛው የለበስሽውን ወይም የፀጉርሽን ፊት ይመስላል። እቺ ቢጫዋ ደግሞ የልብስሽን ከለር ነው የምትመስለው። እቺ ጥቁሯን ደግሞ ቅንድብሽን ለመሳል፣ ወደዚህ ደግሞ ስትመጪ ውበት ለመጨመር እጠቀመዋለሁ ማለት ነው። ስለመጣሽ ደስ ብሎኛል። አመሰግናለሁ። በዓል እንዴት አለፈ? በዓል ቆንጆ ነው። ያው ከቤተሰብ ጋር ተሰብስበን እናከብራለን። ከቤተሰብ ጋር ያው እንጠያየቃለን። በጣም አሪፍ። አይ ደስ ይላል። እሺ እንደው እንደሱ አይነት ልምድ ካለሽ እስኪ እንደው ስለ ዶሮ እናውራ። ያው ፋሲካ ተነስቶ ስለ ዶሮ አለማውራት አይቻልምና እንዴት ነው ማለቴ ዶሮ የመስራት ልምድ ላይ እንዴት ነሽ? ዶሮች ትችያለሽ? አዎ እችላለሁ። አትዋሺ። እውነት አልታማም። ዶሮ ላይ ጎበዝ ነሽ? ጎበዝ ነኝ። እሺ ዶሮ ስንት ብብት አላት? ብብት ነው ብልት? ጎበዝ ጎበዝ። አይ ጎበዝ ነሽ ማለት ነው። ብዙ ሰው 12 ይላል። እውነት ነው 12 ነው። ኦ 12 ነው ያላት? አዎ። በፈረንጅ ነው ባበሻ? እሺ ለማንኛውም አሁን ያለነው ደግሞ ዳግመ ትንሣኤ ነውና እስኪ እንደው ለዳግመ ትንሣኤ ትዝታ ካለሽ ከፋሲካ ጋር በተያያዘ እንደው ዳግመ ትንሣኤ ደግሞ ቤተሰብ ወዳጅን ያላገኘናቸውን ሰዎች የምንጠይቅበት ነውና እንደው እስኪ እንደው ልምዱ አለሽ ወይ የሚለውን እናውራ ብዬ ነው። አዎ አለኝ። ያው በስልክም ትደዋወላለህ ሩቅ ካሉት ጋር። እሺ እዚህ ካሉት ጋር ደግሞ ያው በመገናኘት አንድ ላይ በዓልን እናከብራለን ማለት ነው። ኦ አሪፍ አሪፍ። በጣም አይ ደስ ይላል። ስዕልሽ እስኪያልቅ ድረስ ትንሽ ትታገሽኛለሽ። ትንሽ እንደሱ ትሆኝልኛለሽ። ያ ባይዘዌ ሌላው ደግሞ ሚያዝያ 12 ልደቴ ነው። ኦ ሚያዝያ 12 የልደት ስጦታው ነኝ። ኦ ሃፒ በርዝዴ ብዬ ጽፍበታለሁ። ናይስ ናይስ።
ያው ብዙ ጊዜ ያው ፋሲካ ሲሆን እንደዚህ ሰዎችን ወደ አደባባዮች ወጣ ብሎ ማዝናናት ስዕል ማበርከት በጣም ወዳለውና አንቺ ደግሞ በተለይ ልደቴ ነው ስትይኝ በጣም ነው ደስ ያለኝና ያው ይሄ ትልቅ ስጦታ ይሆናል። በዚህ አጋጣሚ ቢኒያም እባላለሁ። ያው ለሮማን ብየዋለሁ ከቢኒያም እንደው የእንኳን አደረሳችሁ መልእክት ለዳግመ ትንሳኤ ማስተላለፍ የምትፈልጊያቸው ሰዎች ካሉ እንኳን አደረሳችሁ ማለት ትችያለሽ። እድሉን ልስጥሽ። ለመላው ለክርስትና እምነት ተከታዮች እንኳን ለዳግመ ትንሳኤው በሰላም አደረሳችሁ። ሰዓሊው ስዕሉን አጠናቋል። ስጦታ ላበረክትልሽ ነው። ልደቲ ስለሆነ አይንሽን ጨፍነሽ ነው የምንሰጥሽ። እሺ። ልክ ለካሜራችን ካሳየሽ በኋላ ሃፒ በርዝዴይ ስልሽ ስዕልሽን ታይዋለሽ ማለት ነው። ዛሬ የመጀመሪያ የመንገድ ላይ ስዕላችንን ያበረከትንላት ተጋባዣችን ሮማን ትባላለች። ነገ ልደቷ ነው። ሮሚ ሃፒ በርዝዴይ ብለናል። 1 2 3 ስዕልሽን ማየት ትችያለሽ። ምን ነው ሮማን ያምርም ልትይኝ ባልሆነ ያምራል። ድሮ ልጅ እያለን ምን ስለስል ስለነበረን ጊዜ አመሰግናለሁ። መልካም መንገድ እያለን እሺ ቻው። ሃይ ሃይ አይ እንዴት አላችሁ? አለን አማን ነው? እንዴት ነህ? በቀለም እንዳልነካችሁ ብዬ ነው። አማን ነው? ደህና ነህ? እንደው ከእናንተ ውስጥ እንደው የስዕል ወዳጅ የስዕል አፍቃሪ ካለ አንድ ያበደ አሪፍ ስዕል ስዬ ለአንድ ሰው ስጦታ ላበረክት እፈልጋለሁ። ከሁለታችሁ ማን ፈቃደኛ ነው? ኧረ እኔ ፈቃደኛ ነኝ። ብቃቱን ማየት እፈልጋለሁ። እናመሰግናለን። አማን ነው? አማን ስለ መልካም ፍቃድ እናመሰግናለን። እኔ ተጓዡ ሰዓሊ ይባላለሁ። ያንተን ደግሞ ሙሉ ስም እንተዋወቅ። እሺ ሄርሞን እባላለሁ። ሄርሞን ስም በጣም ነው የሚያምረው። ቴንክ ዩ። እሺ ሙሉ ስም ሄርሞንማ? ሄርሞን ገብረመድህን። እንደው ፋሲካ በመጣ ቁጥር እንደው ከቤተሰብም ጋር በነበርክ ሰዓት ሄርሞን ለየት ያለ ትዝታ አለ? አሁን ያለነው የትንሳኤ ወቅት ነው። እንደገና ዳግመ ትንሳኤ ላይ ነው ያለነው። በጣም ደስ የሚል በዓል እያከበር ነው። እንደው ለየት ያለ ነገር ካለ እስኪ እሱን እናውራው። ስብስቡ የቤተሰብ ስብስቡ። አዎ በጣም አሪፍ። ለቤተሰብ ስንተኛ ልጅ ነህ ሄርሞን? አራተኛ ልጅ። ደግሞ እኔ ወንድ ነኝ። ወንድ መጀመሪያ ነኝ። ሴቶች ናቸው ታላቆች። ሌሎቹ ሴቶች ናቸው? አዎ። እና በጣም ይለያል። ተቀማጥለህ ነው ያደግከው? በጣም ምንድነው ልዩነቱ? ማለት ወንድ ልጅ በሴቶች መሀል ሲያድግ ምንድነው ለየት ያለ ጥቅሙ? ለየት ያለ ሳድግ ነው በቃ የሚያስቀና። ሴቶች ሲሆኑ አላላ አይደለ የሆነ ሶስቱ ሴቶች ናቸውና የሆነ ጉጉትም ነበረ ወንድ በሚለው በመሃል። እሺ ከዛው ምንም ተፈጠርኩላቸው። እናቱ በቃ 4 እናት ነው ያለኝ እኔ። እሺ ዋው 4 እናት፣ አንድ ዋናዋ ወላጅ፣ 3 እህቶች ሴት። አምባሻ ናፈቀኝ ስትለኝ እንደው እዚህ አካባቢ የት አግኝቼ በጋበዝኩት አልኩኝ። ዶሮ አይናፍቅህም? ወጥ አይናፍቅህም? ጠላ አይናፍቅህም? ናፈቀኝ እንጂ ተወኝ። አምሮ አትቀስቅሰኝ እንጂ ወዴት እየወሰድከኝ ነው? እሱን ነገር ተው። አንዳንዴ የሆነ አምሮትንም መገደብ ጥሩ ነው። ነገ የት ራሳችንን እንደምናገኘው አናውቅም። ኢትዮጵያ ውስጥ ራሱ ሆኖ አንዱ ከደቡብ ወደ ትግራይ፣ ከኦሮሚያ ወደ አማራ ወደ ሆነ ቦታ ሄደ ልትኖር ትችላለህና ከተለያየ ቦታም አሁን በተዋበችው አዲስ አበባም እየመጡ የሚኖሩ በጣም ብዙ ሰዎች አሉና እንዳልከው ነው። ኤኒዌይስ በጣም ደስ ይላል። እስኪ እንደው ሀገር ውስጥም ከሀገር ውጭም ላሉ ለምታውቃቸው በሙሉ እንኳን አደረሳችሁ መልእክት አስተላልፍ ብለህ እንዴት ነው ሄርሞን? እነማንን እንኳን አደረሳችሁ ትላለህ የሚለውን እንስማ። መጀመሪያ የትንሳኤውን በዓል ለመላው የሚመለከተው ክርስትና ተከታይ ሁላ ባለበት ዓለም በሰላም በደስታ በሳቅ ሳይከፋ ኢትዮጵያ ሁላ ሳይከፋ በደስታ ምችት ብለህ ምችት ያለ ትንሳኤ ይሁንልህ። በዓሉ ዳግማይ ትንሳኤውን ደግሞ
እና ብቻ ሀበሻ ባለበት ኢትዮጵያዊ ባለበት በሙሉ አዎ የኢትዮጵያው መልክ አለ አይደል የኢትዮጵያው ውበት አለ አይደል ውበቱ ደግሞ ውስጥ ነው ኢትዮጵያው ኢትዮጵያው ስለዚህ መልካም በዓል ይሁንላችሁ ስታይልህ አለባበስ ኩል ነው በጣም ሳቀህ ያምራል በተቻለኛ አቅም ያንን በስዕል ለማስቀመጥ ጥረት አድርጌያለሁ መጀመሪያ ለካሜራ ስዕልን አሳይ ከዛ ከፍሬንዶች ጋር ታያለ ለሁላችሁ መልካም የትንሳኤ በዓል ይሁንላችሁ አሁን ከፍሬንዶች ጋር ማየት ይችላል ኤርሞን ስዕሉን አሳያቸው እስኪ ወደዳች ለኤርሞን እስኪ ለኤርሞን እስኪ ኤርሞን ወደድከው እሰይ ይመች በቃ ይሄ የፋሲካ ማስታወሻዬ ነው አዎ አሪፍ በቃ ይሄ ይቀመጣል እንደ በቅርስ ነው የሚቀመጠው አባባ እንዳደራ ቴንኪው መልካም በዓል ይሁንላችሁ እሺ ተጓዡ ሳሊ ታሪክ አሁንም እንደቀጠለ ነው የተለያዩ ሰዎችን እየጋበዝን እንስላለን መልካም በዓል ይሁንላችሁ መልካም አውደ ዓመት ይመቻችሁ ሃይ እሺ እንደምን አለሽ እግዚአብሔር ይመስገን ሰላም ነው እንዴት ነህ ሳሊ ነኝ ነይ እስኪ በዚህ በኩል እሺ እንግዲህ እዚህ ጋር የምታያቸው ስዕሎች በጣም ያምራሉ አይደል ምናልባት ፍቃድሽ ከሆነ አለባበስሽ ደስ ስለሚል ብስልሽና ስዕል ባበረከትልሽ ምን ትያለሽ አርፍ በይ እባክሽ እሺ መታወቅ እንችላለን ግን እንችላለን ስምሽ ማን ልበል ሰላማዊት አበበ እሺ ስላገኘሽ ደስ ብሎኛል ቴንክ ዩ ፈገግታሽ ደስ ይላል ያለሽ ነገር አሪፍ ስለሆነ ለምን ሰላምስ ራሷን በስዕል አታየውም ብዬ ነው ደስ ይለኛል በዓል እንዴት አለፈ አሪፍ ነበር ቆንጆ ነበር አሪፍ ነበር እስኪ እንደው የበዓል ኤክስፒሪየንስሽን አጫውቺኝ ምን ይመስላል ብዙ ጊዜ በዓሎችን ማሳለፈው ከፋሚሊ ጋር ነው ከቤተሰብ ጋር አግብተሻል አይ በጭራሽ ማለት ገና ተማሪ ነኝ ለማለት ፈልጌ በጣም አሪፍ እሺ እንዴት ነው እስኪ የበዓል ትዝታ ከሽንኩርት ከዶሮ ከቂቤ ጋር ያለውን እስኪ ነገር ነው ትንሳኤ በመጣ ቁጥር እነዚህ ነገሮች ትዝ ይሉናልና እስኪ ያንቺን ነገር አጫውችን ባለመጣ ቁጥር ደስ የሚሉ ነገሮች አሉ ሴሬሞኒው እሺ በይበልጥ ደግሞ ከፋሚሊ ጋር ስትሆን ፋሚሊን ስራ ስታገዝ ከፋሚሊ ጋር ስትሆን በጣም ደስ የሚሉ ነገር ዶሮአችን ነው ሰላም አረ በደንብ ነው እንጂ የምንችለው እሺ ዶሮ ስንት ብብት አላት 12 ብብት ነው ብልት የቀደመው ግን 12 ነው ስለዚህ ተበልተሻል እሺ ዶሮ ስንት ብልት አላት 12 ኦኬ እሺ ሰላም እንደው እናትና አባት ብቻ የሚበሏት አንዲት ለየት ያለች የዶሮ ፓርት አለች ስሟ ምን ይባላል መቋደሻ ጎበዝ አይ ደስ ይላል እሺ እንደው መቋደሻ እናትና አባት ብቻ ነው የሚበሉት ሲባል እንደው ምንም የሆነ ወኔሽ አይመጣም እውነት ለመናገር እናትና አባት ብቻ ከበለው አንቺስ ወደፊት ከልጆችሽ ጋር ያው ወደፊት ታረኝሽ ነን ከባለቤቴ ጋር እንጂ ኦኬ አይ ደስ ይላል አሁን ዳግመ ትንሳኤ ላይ ነን ወዳጅ ዘመድ ቤተሰብ ሊሆኑ ይችላሉ ሰላማዊት ነው አይደል ያልሽኝ እሺ እንደው አይ ስምሽን ለማስታወሻ ልጻፈው ብዬ ነው እንደው እስኪ እንኳን አደረሳችሁ የምትያቸው ሰዎች ካሉ እድሉ ልስጥሽ እኔም ስዕልሽን እያጠናቀቅኩ ስለሆነ መጀመሪያ ለእናቴ እንኳን አደረሰሽ ስማቸውን መጥራት ትችያለሽ እናቴ አረጋሽ ሰይፍ ትባላለች እና አባቴ አበበ ደለሴ ይባላል
ሁለቱን እንኳን አደረሳችሁ ማለት እፈልጋለሁ። እንዲሁም በዙሪያዬ ላሉ ጓደኞቼ እንደ ቤተሰብ ለሆኑ ጓደኞቼም በጣም የምወዳችሁ እንኳን አደረሳችሁ ማለት እፈልጋለሁ። በጣም አሪፍ እናመሰግናለን። እንግዲህ በጣም ደስ የሚል ቆይታና ጨዋታን ያደረግነው እንኳን አደረሰሽ በድጋሚ እንኳን አደረሰሽ። ስዕላችንን ግን ቀድመሽ ለካሜራው አሳይተሽ መመልከት ትችያለሽ። እሺ ለካሜራ ይኸው ቀድመሽ ቀለሙ እንዳይነካሽ በጥንቃቄ ከዛ ሰላም መመልከት ትችያለሽ። መልካም አውደ ዓመት ይሁንልሽ። ምን ነው እብዷን ሰላም እንዴ ሳልቀት እብዷን ሰላም በጣም ደስ ይላል። ቀለሙ እንዳይነካሽ ብያለሁ። እሺ ምን ኤክስፔክት አደረግሽ ያልኩሽ ለዛ ነው። አያምርም ልትይኝ እንዳይሆን ግን አረ አንደኛ ነኝ። ይኸው ጥላዋ እንዳለ ነው። ጥላሽን አልነካሁትም። ባይሆን እዚህ ጋር ቀለም አብዝቼበታለሁ። እሱን ላስተካክል። ትደርቃለች። ስለዚህ ቢኒያም እባላለሁ። ተጓዡ ሳሊ ነኝ። መልካም በዓል ይሁንልሽ። አሜን ለሁላችንም። ቴንክ ዩ በጣም ነው እናመሰግናለን። እሺ አመሰግናለሁ። እሺ ቻው። ስምህን ማን ልበል? ይሁን ይባላል። ይሁን ሞገስ ይባላል። ይሁን ሞገስ እንኳን ለዳግመ ትንሣኤ በዓል በሰላም አደረሰ። እንኳን በሰላም አደረሰ። አንተ ጋር የበዓል አከባበር ምን ይመስላል? እስኪ ጥቂት እናውራ። በጣም ደስ የሚልና አሪፍ ጊዜ ነበረ። እሺ በጣም ቆንጆ ደስ የሚል ሁኔታ ነበረ። እግዚአብሔር ይመስገን። ፋሲካ ቆንጆ ፋሲካ ነበር። እሺ ከቤተሰብ ጋር እንዴት ነው? ከቤተሰብ ጋር ሰላም። ዶሮ አርደህ ታውቃለህ? ይሁን አዎ አንዴ አረድኩ ብዬ ምን ነው ያዘች አርዳለሁ ግን አንዴ የሆነ አሳልፌ ይዤው ማለት አንገቱን አጥፌ ምናምን ይዤው አዎ ታጥፎ እኮ ነው ታዲያ ዶሮ አዎ ግን አልፎ ክንፉን ነው ያዝኩት። አንገቱን ሳይሆን ክንፉን ነው ልክ ምኑን አረድከው? ይሁን ክንፉን ያው የሚገርም አጋጣሚ ገጥሞኛል። እንደዚህ አጋጣሚ ገጥሞኛል። ባሁኑ በሰላም ነው ያለፈ በቶሎ ነው የጨረሰው። በጣም አሪፍ። እስኪ እንደው የዳግመ ትንሣኤ ወይም ደግሞ የትንሣኤ በዓል ሲመጣ ብዙ ጊዜ ትዝታዎች ይኖሩናልና እስኪ ያንተ ትዝታ ከወዳጅ ከዘመድ ከቤተሰብ ጋር ምን ይመስላል የሚለውን እስኪ ጥቂት አጫውተኝ። የኔ ትዝታ በጣም ደስ የሚል ጊዜ ነበረ። ከቤተሰብ ጋር ነው ያሳለፍኩት። ከእህቶች ቤተሰቦች እዚህ ባይኖሩም ያው እህት ምናምን አሉ። እነሱ ጋር በሰላምና በፍቅር ደስ በሚል ሁኔታ ነው ያሳለፍኩት። አሪፍ ነበር። እንደው ምንም ሳሊዝ ቤተሰብ ጋር አልሄድም ለሚሉ ለአንዳንድ ሰዎች ወይም ደግሞ እንዲህ ካላደረኩኝ ሰው አላገኝም ብለው ለሚያስቡ ለሚፈሩ ሰዎች ምን መልእክት አለ? አውደ ዓመት በመጣ ቁጥር የሚፈሩ ሰዎች አሉ። እውነት ነው። ሁሉም ነገር ያልከው ነገር ይሞላል ማለት አይደለም። ግን ቤተሰብ ጋር መኖሩ በራሱ ተገናኝቶ በሰላም ማክበሩ በሳቅ ጨዋታው ለነሱ ከስጦታ በላይ ነው። ከስጦታ በላይ ነው። ከቤተሰብ ጋር ማሳለፍ ነው እና ቤተሰብ ጋር በተሻለ አጋጣሚ በተቻለ ሁኔታ ምንም አለኝ የለኝም ብሎ ሳይሆን ቤተሰብ ፍቅሩንና ደስታቸውን ማየት እሱ ራሱ ሰውየው መገኘት በራሱ ደስታና ትልቅ ክብር ነው። የሚገርም ነው። ይሁን ነው አይደል ያልከኝ? ይሁኔ እንደው እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ እድሉን ልስጥክ። እሺ ለክርስትና እምነት ተከታዮች እንኳን ለ2018 ለፋሲካ ለትንሣኤ በዓል በሰላም አደረሳችሁ። ለመላ ቤተሰቦችና ወዳጆች እንዲሁም ለእናንተ እንኳን አደረሳችሁ ማለት ነው። በጣም አሪፍ። በጣም ካዛንቺስ ላይ ነው የተገናኘ ነው። እንግዲህ ያው ካዛንቺስ ብዬ ጽፌበታለሁ። እሺ እንደው በተለየ የነገርከኝ ነገር በጣም ደስ ብሎኛል። ለአንድ ዶሮ 3 ቢላ እኮ ይሁን በጣም ከባድ ነው። የሌለ ነው ታይቶም አይታወቅ። አዎ እኔ ከቤተሰብ ቢላ ስትል ያመጣል ያመጣሉ። ምን ሆነ ነው አመጡ እነሱ ራሱ ዘውነ እሺ አይ በጣም አሪፍ። እንግዲህ ስዕልህ እያለቀ ነው። ያው በዓልም ስለሆነ እንኳን አደረሰ ብዬ ስዕልህን በስጦታ ላበረክትልህ ነው። እዚህ ፋሲካ ነው። ስዕልህ ይሄንን ይመስላል። ይሁን ለይሁኔ ከቢኒያም ብዬ ጽፌበታለሁ። እንኳን ለትንሣኤ በዓል በሰላም አደረሰ። አሁን ስዕልህን ማየት ትችላለህ። አስተያየት መስጠት ይቻላል። የሚገርም ነው። ምኑ እኔ ነኝ እንዴ? ይሁን ቴንክ ዩ አንተ እዚህ ጋር ቁጭ ብለህ ሌላ ማን ሊሳል ይችላል? ያው ካዛንቺስ ለይሁኔ ከቢኒያም ብዬበታለሁ። እውነት ነው። አመሰግናለሁ።
እኔ ነኝ ለምን አልክ? ኧረ የሚገርም ነው። እየሄድኩ ነበር እኔን ፀጉሩን አበዙት። እየሄድኩ ነበር ምን ፀጉሩን አበዙት። ፀጉሩን ብቻዬን ነው እኮ የሳልኩ። ይሁን። ቴንክ ዩ መልካም የትንሣኤ በዓል ይሁንልህ ወንድሜ። መልካም በዓል ለእናንተ። ቀለሙ እንዳይነካ እየተጠነቀቅ ቀለሟ እስክትደርቅ ያዛት ቤት ውስጥ ትለጠፍ። የት ሊያደርጋት ደስ ያለ ቦታ በአዲስ አበባ አንዳንድ ያማሩ ጎዳናዎች ላይ ተገኝተን ሰዎችን ስለን ስዕል አበረከትን። ስሜታቸውን በካሜራ ሌንሳችን እያስቀረን አብረን ዘናልን ፈታልን። እጅግ በጣም ደስ ይላል። አላማችን ሁሌም የሰው ልጅ ዘና ማለት ፈታ ለቀቅ ማለት አለበት። በተለይ እንዲህ አይነት ያማሩ ቦታዎች ላይ ደግሞ ከተገኘ አይቀር ስቆ ተጫውቶ መሄድ አለበት የሚል አመለካከት አለን። እጅግ በጣም እንወዳችኋለን ሁላችሁንም። ይህንን ፕሮግራም በአዲስ ሚዲያ ኔትወርክ ዛሬ ዕለተ ትንሣኤ ላይ ስትከታተሉ ለነበራችሁ በሙሉ ምስጋናችን ሊያቅ ያለ ነው። እኔ ተጓዡ ሳሊ ቢኒያም ከተማ እስከ ፕሮግራሙ ማብቂያ ድረስ ከእናንተ ጋር ነበርኩኝ። ቻው ብለናል።